የእግር ኳስ ጨዋታ ዓለም ላይ በትንሹም በትልቁም ልብ ውስጥ ተወዳጅ የስፖርት አይነት ነው። ታዲያ በደጋፊዎች ዘንድ መበሻሸቅና መነቋቆር አንዱ የእግር ኳስ ውበቱ ቢሆንም አለፍ ሲልና መስመሩን ሲለቅ ግን የብዙዎችን ሞራል ሲነካው ይስተዋላል። ታዲያ እኔም ዛሬ በእግር ኳስ ሜዳ ውስጥ የተከሰቱና የብዙዎች ልብ የተሰበረበትን የማይረሳ ከተለያዩ ቦታ የተሰነዘሩ የዘረኝነት ጥቃቶችን ያስተናገዱ አይረሴ ተጫዋቾችንና የወሰዱትን እርምጃ አስቃኛቸዋለሁ። ይህ በኩሩ ሚዲያ ነው። የደወል ምልክቷን በመጫን ቤተሰብ ይሁኑ። አንደኛ፣ ማሪዮ ባላቶኒ። ይህ በአንድ ወቅት ብዙዎች ያጨበጨቡለት ቤቱና ትውልዱ ከወደ አፍሪካ የሆነ በድንቅ ታክቲክ ሲጫወት የቆየ አነጋጋሪው ማሪዮ ባላቶኒ በተደጋጋሚ የዘረኝነት ጥቃት ሰለባ ከሆኑ ተጫዋቾች መካከል አንዱ ነው። ባላቶኒ በአንድ ወቅት ክለቡ ፕሬቫላዚዮንን በገጠመበት ጨዋታ ላይ በመጀመሪያዎቹ 18 ደቂቃዎች ውስጥ ለክለቡ ጎል በማስቆጠር ክለቡን መሪ ቢያደርግም ይህ ያላስደሰታቸው ጥቂት የማይባሉ የላዚዮ ደጋፊዎች አስነዋሪ ስድቦችንና የቆዳ ቀለሙ ላይ እያነጣጠሩ የዘረኝነት ስድብ ከፍ ባለ ድምፅ ያዥጎደጉዱበት ጀመር። ይህ ነገር ምቾት ያልሰጠው ባላቶኒ ወደ ዳኛው ጂያኖ ጋር በመሄድ ከላዚዮ ደጋፊዎች እየተሰነዘረበት ያለውን የዘረኝነት ጥቃት ቢያሳውቀውም ዳኛው ግን ዝምታን በመምረጥ ምንም እንዳልተፈጠረ ጨዋታውን እንዲቀጥሉ አደረገ። በዳኛው ምላሽ የተበሳጨው ባላቶኒ ከግማሽ ሰዓት ቆይታ በኋላ ወደ ዳኛው ተመልሶ ከዚህ በኋላ እኔ ወጣዋለሁ በማለት ኳሱን በንዴት ወደ ደጋፊዎቹ ወረወረው። በዚህም የተነሳ ዳኛው ጨዋታውን ለማቋረጥ ተገደዱ። የላዚዮ አሰልጣኝም ለደጋፊዎች ድርጊታቸውን እንዲያቆሙ ምልክት ሲሰጥ ተስተውሏል። ባላቶኒው ጨዋታው እንዳለቀ ከላዚዮ ደጋፊዎች በደረሰበት የዝንጀሮ ድምፅ በማውጣት የተደረገበት አሳዛኝ የዘረኝነትን ተግባር በይፋ አውግዟል። ሁለተኛ፣ ሉዊስ ሱዋሬዝ። እንደ አውሮፓውያን አቆጣጠር በ2011 ዓ.ም ሊቨርፑል ከማንቸስተር ዩናይትድ በነበራቸው ጨዋታ ላይ ሉዊስ ሱዋሬዝ ፓትሪስ ኤቭራ ላይ የዘረኝነት ምልክት ከማሳየት ባሻገር ኔግሮ በሚል ስያሜ በተደጋጋሚ ሲጠቀም እንደነበረ በመጥቀስ ክስ የቀረበበት ሲሆን ባልተገባ የዘረኝነት ተግባሩ $90,000 እንዲቀጣና ለተከታታይ 8 ጨዋታዎች እንዳይሳተፍ ተወስኖበት ነበር። ነገር ግን በሁለቱ ተጫዋቾች መካከል የተፈጠረው ውጥረት በዚህ ብቻ አላበቃም ነበርና በድጋሚ በኦልድ በተካሄደው ሌላኛው ጨዋታ በውድድሩ ማስጀመሪያ ላይ የሌሎች ተወዳዳሪዎችን እጅ በመስመር ሲጨብጥ ልክ ፓትሪስ ኤቭራ ጋር ሲደርስ ግን ሱዋሬዝን ለመጨበጥ እየተዘጋጀ የኤቭራን እጆች ዘሏቸው በማለፍ አገርጥቶታል። ይህም በሰዓቱ ብዙዎችን ያስቆጣና ያስደነገጠ ጉዳይ ሆኖ ያለፈ ሲሆን ሱዋሬዝንም ለድጋሚ ቅጣት ጋርዶታል። ሶስተኛ፣ ቪኒሺየስ ጁኒየር። በእግር ኳስ ጥበቡ የብዙዎቹን ቀልብ የገዛውና ቀጣዩ ኔይማር እያሉ የሚጠሩት ብራዚላዊው ወጣት ገና ሮጠው ያልጠገቡ እግሮቹን በዘረኝነት ስድብ ሰብረው ሊጥሏቸው ሲዳክሩ ይስተዋላሉ። ነገር ግን ይህ ነገር እንደሚከሰት ቀድሞ የተረዳው ቪኒሺየስ በተደጋጋሚ ከሚጫወትባቸው የስፔን ክለብ ሜዳዎች ሲሰነዘርበት ችላ ብሎና ንቆ በማለፍ እግር ኳስ ላይ ብቻ በማተኮር ቆይቷል። ነገር ግን የስፔን ልክ ያለፈና ጣሪያ የነካ የዘረኝነት ትብታብ አንዲት ቀን በዚህ ልጅ ላይ ከልክ አለፈ። ክለቡ ሪያል ማድሪድ ከቫሌንሲያ በነበረው ጨዋታ ላይ የጨዋታውን ሙሉ ደቂቃ በሚባል መልኩ የዚህን ታዳጊ ስም እየጠሩ ሞኖ 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 እያሉ የዘረኝነት ስድባቸውን ያዥጎደጉዱበት ጀመር። ሞኖ ማለት በእነርሱ ቋንቋ ሞንኪ ማለት ሲሆን ይህንን ነገር መታገስ ሲያቅተው የቪኒሺየስ ጁኒየር አይኖች በእንባ አቀረሩ።
ክፉኛም አዘኑ። ዳኛውም መፍትሄ ይሆነው ዘንድ ያለውን ነገር ንቆ እንዲያልፍ ያስረዳው ጀመር። ነገር ግን ቬኒሽየስ ከማዘን አልተቆጠበም። እሱም ከጨዋታው በኋላ ስፔን ላሊጋ የዘረኞች መሰባሰቢያ ነው ሲል ከልቡ ተደምጧል። ታዲያ ግን እግር ኳስንና ዘረኝነትን መለየት ያቃታቸው ጥቂት የማይባሉ ደጋፊዎች በዚህ መልኩ እግር ኳስን ሲበጠብጡ ማየት ያማል፣ እጅጉኑ ያሳዝናል። ከኔ ጋር የነበረን ቆይታ ይህንን ይመስል ነበር። ቸር ሰንብቱ።